አብረን ከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል። ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ። አላህ ወደኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የትሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና አቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩን ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነብዩም አለይሂ ሰላቱ ወሰላም ሰደቀ እውነት ብሏችኋል አሉ። فوالذي نفس محمد بيده የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ لا تقوم الساعة ቂያማ እኮ አትቆምም حتى يكلم السباع الإنسان እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም